ህወሓት ከኢሳያስ አፈወርቂ መንግስት ጋር የጀመረው ጽምረት የተሰኘ ለጦርነት ዓላማ የተጀመረ ጥምረት የትግራይ ወጣቶችን ከማስቆጣት አልፎ ህወሓት የቆመጠለትን ስልጣን ጭምር ሊያሳጣው የተቃረበ መስሏል። በሰራዊት አመጽ እየታመሰ የሚገኘው ህወሓት ከወደ አፋር ከበድ ያለ ማሳሰቢያ ያደረሰው ሲሆን በወልቃይት በኩል ደግሞ ኮሎኔል ደመቀ ስለ ተከዜ ዘብ ሰራዊት እስከ ዛሬ ያልተናገሩትን እውነት ይፋ አድርገውታል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ የፑቲን የቻይና ጉዞ ትራምፕን ማስቆጣቱ እየተነገረ ሲሆን ከፍተኛው ትራምፕ በቻይና ላይ የተሰማውን ቁጣ ለመግለጽ ያልታሰበ የበቀል ካርድ መምዘዛቸው አነጋጋሪ ሆኗል። ለማንም ምን ቃል አልገባም ያሉት ትራምፕ በታይዋን ጉዳይ ያልጠበቀ ውሳኔ ማስተላለፋቸው ጨምሮም ዓለምን ስላስደነገጠውና በብዙዎች ዘንድ ጨዋታ ቀያርን እየተባለ ስለሚገኘው የቻይናና ሩሲያ ወታደራዊ ስምምነት የተሰማውን ጥብቅ መረጃ አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ህወሓት ከኢሳያስ አፈወርቂ መንግስት ጋር የጀመረው ጽምረት የተሰኘ ለጦርነት ዓላማ የተጀመረ ጥምረት የትግራይ ወጣቶች እናቶችና አባቶችን ከማስቆጣት አልፎ አሉኝ ብሎ የሚመካባቸው ጀነራሎቻቸውንም ሊያሳጠው የተቃረበ ሲሆን ከመሃል አዲስ አበባ እስከ አፋር በረሃዎች ድረስ በህወሓት ላይ የሚሰበቁ ጦሮችም ተበራክተዋል። የህወሓት ከፍተኛ ጀነራሎች ሰሞንኛውን የነጌታቸው ረዳና ጀነራል ጻድቃን ኮሚቴና በሰራዊቱ ውስጥ ስለተፈጠረው አመፅ ጥብቅ ስብሰባ ማድረጋቸው ተነግሯል። ታዲያ ይኸው የከፍተኛ ጀነራሎች ስብሰባ ያለ ስምምነት መጠናቀቁ እየተነገረ ባለበት ወቅት አፋር የሚገኘው የአራ መሬት ቡድን ደግሞ ወደ ነጻ ቀጠናውን ወደ ማዕከላዊ ትግራይ በማስፋፋት ወደ መቀሌ የሚያደርገውን ግስጋሴ እያጠናከርኩ ነው ብሏል። በህወሓት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዷል። እርስ በርሳቸው ወደ መታኮስ ደረጃ እየተሸጋገረ መሆኑ ጭምር እየተሰማ ሲሆን የአለቃውን የሻዕቢያ ትዕዛዝ እየፈጸመ የሚገኘው ህወሓት በታጣቂዎቹ መካከል የነበረው አለመስማማት ከፍ ብሎ በአመራሮቹ መካከል መፈጠሩም ራስ ምታት ሆኖበታል ነው የተባለው። በተከፈተው ማዘዣ ጣቢያ አማካኝነት ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየተቀበለ የሚገኘው ህወሓት በአፋርና ወልቃይት ድንበር አካባቢ ያሰፈረው ታጣቂ ኃይል በከፍተኛ ሁኔታ ካድቶት ራሱን አራ መሬት ሲል ወደሚጠራ ቡድን መቀላቀሉን የተመለከቱ መረጃዎችን መስፋት እየሰሙ ይገኛሉ። ህወሓት ከሻዕቢያ ጋር የጀመረው ጽምረት የተለያዩ ተቃውሞዎች እየተነሱባት ሲሆን በሀገር ውስጥም ሆነ ከሀገር ውጭ የሚገኙ የትግራይ ተወላጆች ሻዕቢያ ለትግራይ ህዝብ ጠላት ነው፣ ከሻዕቢያ ጋር የጀመራችሁት እንቅስቃሴ የትግራይን ወጣት ለእልቂት የሚዳረግ ነው እያሉ ድምጻቸውን በአደባባይ ማሰማት ከጀመሩ ሰነባብተዋል። የህወሓት መከፋፈል ከዕለት ወደ ዕለት እየሰፋ እየመጣ ሲሆን ያሉትም እንደማይተማመኑና እርስ በርስ መግባባት እንደከበዳቸውም እየተሰማ ይገኛል። የህወሓት ሰዎች ከኤርትራ መንግስት ጋር የሚያደርጉትን ትብብር ጥንቸልና ኮብራ እባብ በአንድ ገበታ ላይ መቅረብ ያለ አደገኛ እርምጃ መሆኑ በብዙዎች ዘንድ እየተገለጸ ቢሆንም ሁለቱ አካላት ግን ሁሉም ወዳጆች ነን ሲሉ ከሰሞኑ በሱዳን ባደረጉት ስብሰባ ላይ ሌሎች የትጥቅ ቡድኖች አክለው በጋራ እየተንቀሳቀሱ መሆናቸውን አውጀዋል። ይህ በእንዲህ እንዳለ ህወሓት ከፍተኛ ጦር ለወረራ ያዘጋጀባቸው ኮሎኔል ደመቀ ዘውዱም ዝምታውን ሰብረው ጥብቅ ሚስጥር ይፋ አድርገዋል። ኮሎኔሉ ትናንት ባስተላለፉት መልእክት መከላከያ ተከዜ ዘብን ለማጠናከር እየደገፈን ያሉ ሲሆን ህወሓት ጦሩን የተከዜ ወንዝ እንዲሻገር ካደረገም ጦርነቱ ከተከዜ ዘብ ጋር ብቻ ሳይሆን ከመከላከያ ሰራዊትም ጭምር ጋር ነው ሲሉ ቆንጠጥ የሚያደርግ ማሳሰቢያን ሰጥተዋል። በሰሜኑ ጦርነት ወቅት በአማራ ክልል ስር ሆኖ የተደራጀው የወልቃይት ሁመራ ዞን ባለፉት ተከታታይ ዓመታት የተከዜ ዘብ በሚል በርካታ ታጣቂዎችን አሰልጥኖ እያስመረቀ ነው። የታጣቂ ማደራጀት ስራ በርካታ ህገ መንግስታዊ ጥያቄና ፖለቲካዊ ትችት ይነሳበታል። በተለይም ይህ የተከዜ ዘብ የተባለው የታጣቂ አደረጃጀት ከትግራይ ሊቃን በኩል በመከላከያ ሰራዊቱ ይደገፋል የሚል ክስ የሚነሳበት ነው። ስለዚህ ጉዳይ ኮሎኔል ደመቀ ዘውዱ በትናንትናው ዕለት አነጋጋሪ አስተያየት ሰንዝረዋል። የተከዜ ዘብ መከላከያ የሚመካበት እንደሆነም በልበ ሙሉነት ተናግረዋል። አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል። ለሀገር ይጠቅማል፣ መጠናከር አለባቸው ብሎ መከላከያ ከጎናችን ሆኖ የደገፈን ነው ሲሉ ተደምጠዋል።
በቀጣይ መረጃ የፑቲን የቻይና ጉዞ ትራምፕ ማስቆጣቱ እየተነገረ ሲሆን ግልፍተኛው ትራምፕ በቻይና ላይ የተሰማቸውን ቁጣ ለመግለጽ ያልታሰበ የበቀል ካርድ መምዘዛቸው አነጋጋሪ ሆኗል። ከቻይና ጋር በርካታ ስምምነቶች ማድረጋቸውን ሲገልጹ የነበሩትና ቻይናን ለማስደሰት ሲሉ ታይዋን ነጻ ሀገርነቷን እንዳታውስ ሲያስጠነቀቁ የተደመጡት ትራምፕ የፑቲንን የቻይና ጉዞ ተከትሎ ሀሳባቸውን በድንገት ቀይረው ለማንም ምን ቃል አልገባም ያሉ ሲሆን ከታይዋን ፕሬዝዳንት ጋር ሊነጋገሩ ቀጠሮ መያዛቸው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተለመደው ዲፕሎማሲያዊ አካሄድ ውጭ በሆነ አካሄድ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዝዳንት ላይ ቺንግቲ ጋር ሊነጋገሩ መሆኑ ተገለጸ። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካና ታይዋን መሪዎች በቀጥታ ተነጋግረው አያውቁም። ቻይና ታይዋንን የግዛት አካል አድርጋ የምታይ ሲሆን ከአንድነት ለመምጣት ልትከተል ከምትችላቸው አማራጮች መካከል አንዱን በኃይል መጠቅለል ነው። በአውሮፓውያን አቆጣጠር በ2024 ወደ ስልጣን የመጡት የታይዋን ፕሬዝዳንት ባለፉት ዓመታት ከታዩና የደሴቷን መከላከያ ማጠናከር ጠንካራ አቋም ካላቸው መሪዎች መካከል ናቸው። አሜሪካ ለረጅም ዓመታት ታይዋንን የደገፈች ሲሆን በሕግ ራሷን ለመከላከል የሚያስችላትን መሳሪያ እንድታቀርብ ትገደዳለች። ነገር ግን ይህን ስታደርግ ከቻይና ጋር ያላትን ዲፕሎማሲያዊ ግንኙነት አመዛዝና መሆን አለበት። ትራምፕ ረቡዕ ዕለት የጦር መሳሪያ ሽያጭ ላይ ውሳኔ ከመድረሳቸው በፊት ከፕሬዝዳንት ጋር ለመነጋገር መወሰናቸውን ሲጠየቁ እነጋግሬያለሁ፣ ከሁሉም ሰዎች ጋር እነጋገራለሁ፣ በታይዋን ችግር ዙሪያ እኛ እንሰራለን ብለዋል። ከቻይና ፕሬዝዳንት ሺጂንፒንግ ጋር ያላቸውን ግንኙነት አስደናቂ ብለው አሞካሽተዋል። ትራምፕ ይህን አስተያየት የሰጡት ባለፈው ሳምንት በቤጂንግ ያካሄዱት የሁለት ቀናት ጉብኝት ተከትሎ ነው። እንደ አውሮፓውያን አቆጣጠር በ1979 አሜሪካ የታይዋን ግንኙነት ሕግ አጽድቃለች። ይህ ሕግ ለታይዋን የመከላከያ መሳሪያዎችን ማቅረብ እንዳለባት ይዘረዝራል። ሕጉ እስካሁን ድረስ ለታይዋን መሳሪያ እንድትሰጥ የሚያደርግ ምክንያት ነው። ትራምፕ ጸረ ድሮንና የአየር መቃወሚያ ሚሳይል ስርዓቶችን የሚያካትተውን እንዲሁም 14 ቢሊዮን ዶላር የሚያወጣውን የጦር መሳሪያ ጥቅል ለታይዋን ለመሸጥ እስካሁን እንዳልወሰኑ ተናግረዋል። እንደ ፋይናንሻል ታይምስ ዘገባ ቤጂንግ ትራምፕ ሽያጩ ላይ ውሳኔ እስኪያሳልፉ ድረስ የፔንታጎን ከፍተኛ የፖሊሲ ሹም ኤልብሪጅ ኮልቢን ጉብኝት አዘግይታለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ከፕሬዝዳንት ሺጂንፒንግ ጋር ተገናኝተው ሲመለሱ ስለ ታይዋን የመሳሪያ ሽያጭ ተመሳሳይ ጥያቄ ሲቀርብላቸው በአጭር ጊዜ ውስጥ እወስናለሁ ብለው ነበር። ትራምፕ በቤጂንግ በነበራቸው ጉብኝት ቻይና ከአሜሪካ ጋር ያላትን ግንኙነት ከትልቅ ጉዳዮች አንዱ የታይዋን ነገር መሆኑን በመግለጽ አቅርባለች። ፕሬዝዳንት ሺጂንፒንግ ጉዳዩ በአግባቡ ካልተወሰነ በሁለቱ ኃያላን ኃይሎች መካከል ግጭት ሊፈጠር እንደሚችል አስጠንቅቀዋል። ትራምፕ ግን በደሴቱ ምክንያት በአሜሪካና ቻይና መካከል ግጭት ሊፈጠር ይችላል የሚባልበትን ዕድል አጣጥለዋል። እኔ ለሁለቱም ወገኖች ምንም ቃል አልገባውም በማለት ለጋዜጠኞች ተናግረዋል። ከትራምፕና ሺጂንፒንግ ንግግር በኋላ የታይዋን ፕሬዝዳንት አገራቸው ሉዓላዊ ነጻ ዲሞክራሲያዊ ሀገር ናት በማለት በታይዋን ወሽመጥ አካባቢ ያለው ሰላም በመስዋዕት ወይም በንግድ ልውውጥ አይተካም ብለዋል።